ማንቻም ላይ እድሜ ሆኖ ፊታቸውን ወደ ልጅነታችሁ የሚመልስላችሁ በተለይ ደግሞ አይናችሁ ስር እንዲሁም ደግሞ በብጉር በማዳት ለተጎዳ ፊታችሁ በተለይ ያው እሳት እንዲሁም ደግሞ ምግብ ለምትሰሩ በጣም ቆንጆ የሆነ የፊት ማስክ ይዤላችሁ መጥቻለሁኝ። ሰላም ውዶች፣ እንዴት ናችሁ? ሰላም ናቸው? ወይኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልን እያልኩኝ እንግዲህ ይሄ እሑድ ዓለም የመሰከረለት እኔም ደግሞ 100% በቃ የማመሰግነው በተለይ ደግሞ በሳሙና መልኩ መጠቀም ተጀመርኩት። የ2 ዓመት ሊሞላኝ ነው። በጣም ነው የምትወዱት። በቃ አሰራሩ በጣም ቀላል እንዲሁም ደግሞ ፊታችሁን የማይጎዳ ለማንኛውም ቆዳ የሚሆን ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ ሩዝን ነው። ሌላም ግብአት ጨምርበታለሁኝ። እንግዲህ እኔ የምጠቀመው ሩዝ መስሪ ወይንም ደግሞ ትንንሹ ሩዝ ማለት ነው። እሱን ነው የምጠቀመው ማለት ነው። በእንደዚህ አይነት መልኩ ብትሰሩት የበለጠ ደግሞ ጥቅሙን ታገኙታላችሁ። ሩዝ ሳይቀቀል እንዲሁም ደግሞ ቀቅዬም በተለያየ መልኩ ሰርቼላችኋለሁ ከዚህ በፊት። በተለይ በሳሙና መልኩ በጣም ነው የወደዳችሁ። ከተልባ ጋር ሰርቸው በጣም እኔ እሱ ጋር የሰራሁት ቪዲዮ በጣም ነው የሆነ ኮሜንታችሁ በጣም ነው የሚያስደስተው ነበርና በጣም ነው የማመሰግነው። እዚህ ጋር እንግዲህ እንደምታዩት አጥበዋለሁኝ። እኔ የተጠቀምኩት 3 ማንኪያ ነው የተጠቀምኩት ማለት ነው። በምታዩት መልኩ 3 ነው 4 ማለት ነው፣ ግን እንደ መጠናቸው። እኔ ለሳምንት የሚሆነኝን ነው የምጠቀመው። አንድ ጊዜ ብቻ ነው ያጠብኩት፣ ምክንያቱም ይሄኛው ሩዝ በጣም እንትን ስለሆነ የተፈተገ አይነት ስለሆነ ወዲያውኑ ነው ጥቅሙን ይዞት የሚሄደው እና አፈርም የለውም። ንጹህ ነው፣ ታጥቦ የተቀመጠ የታሸገ ስለሆነ ግን አንድ ጊዜ ለቅለቅ እናደርገዋለን። በምታዩት መልኩ እየተለቀለቀው ራሱ ውሃው ራሱ ስታወት በጣም ነጭ ነው። በቃ በዚህ ወተት ነው የሚመስለው። በዚህ ራሱ መታጠብ ትችላላችሁ። ፊታችሁን ሁልጊዜም ቢሆን ብታለቀልቁት ሰውነት ፊታችሁ ማታም ሆነ ጠዋትም ታጥባችሁበት ብትቀቡት በተለይ ማታ አሪፍ ነው ማለት ነው። እዚህ ጋር እንግዲህ ለ24 ሰዓት አቆየዋለሁኝ። ከዛ ከ24 ሰዓት በኋላ እንደዚህ በምታዩት መልኩ እኔ ቀዝቃዛ ውሃ ነው የጨመርኩበት። በቀዝቃዛ ውሃ በምታዩት መልኩ ከዛ እንደዚህም አድርጋችሁ መፍጨት ትችላላችሁ ለ3 ቀን አቆይታችሁ። እኔ ግን ያው ለ24 ሰዓት አቆይቼ ከዛ በኋላ ነው እንትን ያልኩት ማለት ነው እንደምታዩት ለአንድ ቀን ማለት ነው። ከዛ በኋላ በእንደዚህ አድርገን እሳት ላይ እንጥዳለን። በዚሁ አጋጣሚ እንግዲህ እየሰራለ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። በተለይ ቪዲዮን የምታዩ ልጆች በቃ ቤተሰቦቼ ላይክ አድርጉኝ። የምር በቃ የሆነ አለ አይደለ ላይክ ሲደረግ ይሄዳል፣ ለሌሎች ይደርሳል። እንደገናም ደግሞ እዚህ ጋር ደክመን ስንሰራ አለ ከስራ ጋር ሁሉም የሆነ ላይክ ሲደረግልን ሌሎችም ጋር ሲደርስ የሆነ አለ አይደለም በጣም ነው ለሌሎችም ይጠቅማል፣ ለኔም ይጠቅመኛል ማለት ነው። ምክንያቱም ቪውን ይታይና ነገር ግን ላይኩ ብቻ ወደኋላ ይዘዋል ማለት ነው። እንዳይሄድና ያው ለእናንተ ምንም የሚጎልባችሁ ነገር የለም። ተመጣችሁ አይቀር ያው ላይክ ብታረጉኝ አሪፍ ነው ላለውኝ እና እንደዚህ አድርጌ ትንሽ የተወሰነ ሰዓት ነው የምናበስለው። ያን ያህል ብዙ አይፈልግም፣ ምክንያቱም ሩዙ የራስ ስለሆነ እንደዚሁ ራሱ ፈጭታችሁት ከዛ ውሃውን እንደ ወተት አጥላችሁ ብታንተከተኩትም በእንደዛም አይነት መልኩ አሪፍ ነው። ከታች ሰርቼላችኋለሁ። ወር ይሆነዋል 2 ወር ይሄንን እንደዛ አድርጌ እየሰራሁት ማለት ነው። በጣም አሪፍ ነው። በጣም በፍቅር ነው የጨረስኩት ከሚገርማችሁ ማለት ነው። ሩዝ ሳይቀቀል ብዬ ነው የለቀኩት። ከታች አለላችሁ ገብታችሁት ማለት ነው። እና ይሄንን አረፋውን ደግሞ እንደዚህ ወደ ታች እንትን እንለዋለን። ምክንያቱም እንዳገፉት ተገፍፍ ነው አረፋው ላይ ያለው ነው ይሄ የሩዙ ጥቅም ያለው ማለት ነው። እንደዚህ ስለሆነ ቀስ እያለን እናማስለዋለን ማለት ነው። እሳቱን ቀንሰን ከዛ ለተወሰነ ሰዓት ለ5 ደቂቃ ብቻ ነው እንትን ያልኩት። ምክንያቱም የበሰለ ስለሆነ ሩዙ የራስ ስለሆነ ያን ያህል ደቂቃ አልፈጀብኝም ማለት ነው። ከዛ እንደዚህ አድርገን እኔ ሌላም ግብአት ጨምራለሁ። ከተልባ ጋር ነው የምሰራው። በነገራችን ላይ ያው እንደዚህ እንዲቀዘቅዝ ትንሽዬ እናጠፋውና በምታዩት መልኩ እንደምታዩት እንደ ሾርባው ፍር ብሏል ማለት ነው። ስታዩት ራሱ በጣም ነው የሚያምረው። እዚህ ጋር ደግሞ በቀደም የሻምፑ ስሰራ
የተጠቀምኩት ተልባ ነበርና ፍሪጅ ውስጥ አስቀምጨው ነበረ። እሱ ጋር እንሰራዋለን ማለት ነው። እንዴት እንደምሰራው እናንተ አዲስም መጨመር ትችላላችሁ፣ ሩዙንም መጨመር ብቻ መጠቀም ትችላላችሁ ማለት ነው። ከዛ እዚህ ጋር እንግዲህ መፍጫው ላይ እንደዚህ አድርጌ ፈጨዋለሁ ማለት ነው። በምታዩት መልኩ እኔ በዘንጉ መፍጫ ነው የምፈጨው። ሌላ ትልቅም ከሆነ አነስ ያለችም ካለቻችሁ በሱ መፍጨት ትችላላችሁ። እኔ ግን የሌላው የጁስ መፍጫዬ በቃ ትልቅ ስለሆነ ይቺ ግን በጣም ትመቸኛለች። እንደዚህ አድርጌ ስፈጨው ማለት ነው። ማንኛውም ነገር ስሰራባት ቅልል ነው የምትለኝ እና እዚህ ጋር እንግዲህ በምታዩት መልኩ ይኸው እንደ ክሬም በጣም ድቅቅ አላለልኝም። ያው ችግር የለውም በጣም ፍጭት ማድረግ ትችላላችሁ። ነገር ግን እኔ እንዳልኳችሁ መፍጫዬ ሸርከት ነው ያደረገችልኝ የዘንጓ ስለሆነች ማለት ነው። ከዛ በምታዩት መልኩ እንደዚህ ያማረ ቆንጆ የሆነ ክሬም ወጥቶታል። እዚህ ጋር እንግዲህ ሌላኛው ደግሞ የተልባው እንዳልኳችሁ ለሻምፖ ነው የተጠቀምኩት። ሻምፖ ከሬት ጋር ነው ከስር አለላችሁ። በተለይ ፀጉራችሁ ለሚደርቅባችሁ፣ ለሚሰባበርባችሁ እንዲሁም ደግሞ ለፍሪዝነት ተፈለጋችሁ ከታች 2 ቀን ሆኖታል ተተለቀቀ ገብታችሁት ይጠቅማችኋል በእርግጠኝነት ማለት ነው። እዚህ ጋር እንግዲህ በእንደዚህ አድርጌ ተልባውንም ትንሽ ውሃ ጨመር ማድረግ አትርሱን፣ ይወፍሩብኛል ትንሽ ግን ያው ተፈጨሁት በኋላ ጨምሬበታለሁ ማለት ነው። ያው ስጨምቀው አላሳየኋችሁም፣ ምክንያቱም ቪዲዮ እንዳይረዝም ብዬ ለራሱ ስትጨምቁ ጊዜ ይፈጃል ማለት ነው። እዚህ ጋር እንግዲህ ያው ሩዝ በተፈጥሮ የመወፈር ባህሪ ስላለው ለብቻው ስናደርገው እንደዚህ ቶሎ ድልድል ይልብናል እና በእንደዚህ አድርገን ተልባውን ጀሊውን በምታዩት መልኩ ስጨምረው ምንም ነገር በቃ እስከ ሳምንት ድረስ የሆነ እንደላላ ነው የሚጠብቃችሁ እንጂ አይወፍርም። እንደዚህ ምርግ ይልባችኋል። የሆነ ሩዙን እንዳለ እንትን ብላችሁት ነው የምታስቀምጡት ማለት ነው። ከሌላ ጋር ታልቀላቀላችሁት ወይም ደግሞ ከሬት ጋር ወይም ከባልዚን ጋር ተጠቀሙት ማለት ነው። እዛ እንግዲህ ሌላኛው ግብአት ደግሞ ያው ሁሌም ቢሆን በሽታውም እንደገናም ደግሞ ፊታችን ወደ ልጅነት የሚመልስልን በቃ ፊታችሁን ልስልስ ነው የሚያደርግላችሁ። የተጎዳውን ፊታችሁን ይመልስላችኋል። ለፀጉር የምትጠቀሙ ይሄ ቤቢ ኦይል የልጆች ቅባት ነው። በጣም ነው ሽታው ራሱ ደስ የሚለው። ትንሽ ተጠቅም ያለው ያው እኔ ፊቴ ላይ ብዙም አልጠቀምም። አሁን ግን ያው ማታ ላይ እጠቀማለሁ። ማታ የምጠቀመው ክሬም አለኝ ሁል ጊዜም ማለት ነው። እሱን ደግሞ ያው ከታች ለእንትን የሰራሁት አለ። እዚህ ጋር እንግዲህ ንጹህ ያው በኋላ ነግራችኋለሁ። ይቅርታ የመጣሁበትን ትቼ ወደ ሌላ ስለሄድኩ ነው ማለት ነው። እዚህ ጋር እንግዲህ ንጹህ ቃለኝ ብርጭቆም አይደለም ፕላስቲክም አይደለም። የሆነ አለ አይደል ድርቅ ያለ ነገር ነው፣ ግን የፕላስቲክ ዘር ነው። በጣም አሪፍ ነው። እሱን እንደምታዩት እንደዚህ ግጥም አድርገዋለሁ ማለት ነው። በምታዩት መልኩ የቀላቅለው እና ትንሽ ተርፎ የነበረ የተልባ ጀሊ በምታዩት መልኩ። ከዛ ደግሞ ይችን እንደዚህ ቀላቅዬ ያንን ፍሪጅ አድርጌ ይሄን ደግሞ ማታ አቀባለሁ ማለት እየተቀባው አሳያቸዋለሁ ማለት ነው። ከዛ እንደገና እንደ አዲስ ቀልቅየው ትንሽ ቀጠን ይበል ብዬ ከዛ በኋላ እንደዚህ አድርጌ የተረፈኝን በሌላ እቃ አድርጌ ያዋለሁ ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ ፊቴን ታጥቤያለሁኝ። እንግዲህ አይኔን አሞኝ ነበረ። አይኔ በጣም የሆነ አይኔ ላይ የሆነ ብጉር ነገር ወጥቶ ነበር። ግራ አይኔ ላይ በጣም የሆነ አለ። ይሄ ግራ ፊቴ በምታዩት መልኩ በጣም ፊቴ የተጎዳው የትኛው ነው? በግራ በኩል ያለው ነው። ምክንያቱም በግራ መልኩ ያለው ፊታችን ምንድነው፣ በተለይ ልብስ ለምንተኩስ ምግብ ለምንሰራ አቋቋማችን ይወስነዋል ማለት ነው። እኔ በግራዬ እንደዚህ ስለሆነ የምሰራው በግራ በኩል በቃ የሆነ ፊቴን የጎዳው በሱ በኩል ያለው ነው ማለት ነው። እና ሆኖም ግን እግዚአብሔር ይመስገን ነው። እናንተ ጤና ይለቃል ሁሉም ነገር። በተለይ ያው ብጉር ላይ አለ አይደለ የሆርሞን መባዛት ይሄ ምናምን ካለባችሁ ሁልጊዜም ቢሆን ብጉር በቃ በተፈጥሮ ይወጣል ማለት ነው። እኔ ያው እንዳልኳችሁ በወር በቃ አይቀርም ለዛ የጠፋው ይመለስብኛል ማለት ነው። ከዛ እንደዚህ አድርጌ በምታዩት ንጹህ ፊቴን ታጥቤያለሁኝ። ፊቴን ተታጠብኩ በኋላ በምታዩት መልኩ በርህራሄ ባለው ፊታችሁን ስትቀቡ ማስያጅ አድርጉት ማለት ነው። እንደዚህ እያደረጋችሁ በደንብ አድርጋችሁ ማስያጅ አድርጉት። በደንብ የሆነ ታትፈትጉ ምንም ሳትሉ አይናችሁ ስር ቀስ እያላችሁ የሆነ ጭራችሁን እንዳትነኩት። እሱን እንደገናም ደግሞ ከላይ ግንባራችሁን
የተሸበሸበባችሁ ፊታ ቦታ እንደዚህ በ3 ቀን አንዴ ማስክ ብታረጉት አሪፍ ነው። እጃችሁንም ሰውነታችሁንም አንገታችሁንም መቀባት ትችላላችሁ። ከዛ 10 ደቂቃ ቆይቼው ትንሽ ፊቴን ወጠር ሲያደርገኝ ታጥቤዋለሁ ማለት ነው። በምታዩት መልኩ ታጥቤ እንደዚህ ፏ ብያለሁ። ደግሞ በጣም ነው ያሳምረኝ። በጣም ነበረ የሆነ ፏ ጽድት ነው ያደረገኝ ማለት ነው። እንደዚህ አድርጌ በምታዩት መልኩ እናንተ በፊት ፎጣ ማድረግ ትችላላችሁ። እኔ ግን በሶፍት ነው ፊቴን እየጠረኩ የነበረው ማለት ነው። እና እንደዚህ አድርጌ እዚህ ጋር እንግዲህ ለሸንተረር ብዬ እየሰራሁት የሸንተረር ማጥፊያ ለእሱ የሰራሁት ነው የምጠቀመው። እኔ ግን ማታ ማታ ለፊት የሚሆና ብያቸዋለሁ። ሬት ከሬት ጋር ባልዚን ግሪስኒ እንዲሁም ቤቢ ኦይል ጋር አንድ ላይ ስለነበረ ማለት ነው። የዛሬ ቪዲዮ ይሄንን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ ተወዳችኋለሁ።